ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ግንቦት 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜ ዋሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትሆኑ በድጋሚ እንጋብዛለን። አብራችሁ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በበርካታ የስፖርቱ አፍቃሪያን ዘንድ በጉጉት እየተጠበቀ የሚገኘው የጆኒና የሴዶ ማርሻል ፍልሚያ ዛሬ አጠቃላይ ውድድሩን በተመለከተ ጋዜጣዊ መግለጫ ከውድድር መድረኩ አዘጋጆች እንደዚሁ ለመገናኛ ብዙሃን ተሰጥቷል። አድዋ ፋይት ናይት የተሰኘው ይህ ታላቅ ሻምፒዮና የውድድር መድረክ በመጪው ነሐሴ 2 2018 ዓ.ም እንደሚደረግ ተገልጿል ማለት ነው። ዛሬ እንግዲህ ታላላቅ ሚዲያ ተቋማትና የሚዲያ ባለሙያዎች በስፍራው ተገኝተው ይህንን እውነት ዘግበዋል። በስፍራው ከተገኙ የሚዲያ ተቋማት መካከል አንደኛው ናሁ ቴሌቪዥን ናሁ ስፖርት ነበርና በስፍራው የተገኘችው ባልደረባችን ኢየሩሳሌም አጥናፉ ደግሞ እንደዚሁ በመድረኩ ላይ የተነሱትን በጋዜጣዊ መግለጫና በስምምነቱ ላይ የተነሱትን ነጥቦች ደግሞ አዘጋጅታልናለች። አንዳንድ ነገሮችን እንበልና እንግዲህ በውድድር መድረኩ ወይም ደግሞ በአጠቃላይ በውድድር መድረኩ ላይ ምን አይነት ነገር ተይዟል የሚሉትን ነጥቦች ካዘጋጆቹ የምንሰማ ነው የሚሆነው። በዚህ የውድድር መድረክ ላይ በሚክስድ ማርሻል አርት ሁለት ታላላቅ ውድድሮች የሚከናወኑ እንደሆነ አዘጋጆቹ ዛሬ በጋዜጣዊ መግለጫ አሳውቀዋል ማለት ነው። ከዛ ባለፈ ደግሞ 4 በቦክሲንግ ማች ጨዋታዎች ይከናወናሉ በተለያዩ ኪሎግራም ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ቦክስ ፌዴሬሽን ላይ ይቅርታ በተደረጉ ውድድሮች ስፖርተኞቹ ተመርጠው እንደመጡትም ዛሬ በጋዜጣዊ መግለጫ ላይ ተሰጥቷል ማለት ነውና አብዛኞቹ የስፖርት ቤተሰቦች በጉጉት የሚጠብቁት በተለይ ሶሻል ሚዲያውን ያለፉትን ጊዜያቶች እያነቃነቁ የሚገኙት ስፖርቱንም እያነቃቁ የሚገኙት ለከተማውም ድምቀት እየሆኑ የሚገኙት ሁለቱ እንግዲህ ተፋላሚዎች ጆኒ እና ሴዶ ማርሻል ናቸው። ሁለቱም በየግላቸው ውድድሩን በአሸናፊነት እንደሚያጠናቅቁ እንደዚሁ ለአድናቂዎቻቸው እየገለጹ ነው የሚገኙት። አንደኛው እንደውም በቂ ዝግጅት ለማድረግ ወደ ሀገረ ቱርክ አምርቶ ስልጠናውን እየወሰደ እንዳለ እየተገለጸ ነው የሚገኘው። ሌላኛው ተጋጣሚው ጆኒ ደግሞ በዚሁ በአዲስ አበባ ልምምዱን እየሰራ እንዳለ ከባድ ፍልሚያ ለተመልካቾች ለማሳየት የየራሳቸውን ጥረት እያደረጉ ነው የሚገኙት ተብሏል ማለት ነውና ዛሬ እንግዲህ ይህ የውድድር መድረክ እውን እንዲሆንና በተለይ ደግሞ በዚህ ስፖርት ላይ ህይወታቸውን ላደረጉ አዲስ መጪ ወጣት ስፖርተኞች የበለጠ መነቃቃትን እንዲፈጥርና የከተማውን ገጽታ ደግሞ ከፍ አድርጎ በዓለም አደባባይ ለማሳየት የሚያስችላቸውን ውድድር ለማዘጋጀት እንግዲህ 3 ታላላቅ የስፖርት ተቋማት እንደተጣመሩበትና በዛሬው ዕለትም እንደዚሁ በአድዋ ድል መታሰቢያ አዳራሽ ላይ ስምምነታቸውን ስለመፈጸማቸው እየተገለጸ ነው የሚገኘው። አንደኛው አድዋ ድል መታሰቢያ ነው ይህ የውድድር መድረክ እውን እንዲሆን ታላቅ ስራ እየሰራ የሚገኘው ተብሏል። ሌላኛው ደግሞ እንደዚሁ የአዲስ አበባ ወጣቶችና ስፖርት ቢሮ ነው። ሶስተኛው ደግሞ እንደዚሁ በስፖርተኛ ጌታቸው መለሰ የሚመራው ኢቲኤፍሲ የተሰኘው ተቋም ነው ማለት ነውና እነዚህ 3 ተቋማት በጥምረት ለቀጣዩ 2 ዓመታት ይሰራሉ ተብሏል። የተለያዩ አዝናኝና እንደዚሁም ደግሞ ትልልቅ የሻምፒዮና መድረኮችን በመዲናችን አዲስ አበባ ለማድረግ አገር አቀፍ የውድድር መድረክ ለማድረግ እንግዲህ ስምምነቶችን ፈጽመዋል ማለት ነው። ይሄ ሁለተኛው ፕሮግራማቸው እንደሆነ ይታወቃል። ከዚህ ቀደም ወርሃ ሚያዝያ ላይ በተለይ ደግሞ አዘጋጁ ጌታቸው መለሰ የተባለው ስፖርተኛ የማርሻል አርትስ ስፖርት በኢትዮጵያ ውስጥ እንዲወደድ ተወዳዳሪዎችም ታለንቱ ያላቸው ወጣቶችም ደግሞ ለሚለፉት ልፋት ሻምፒዮና በሚሆኑበት ሰዓት ላይ ዳጎስ ያለ ገንዘብ እንዲያገኙ ይህንን መድረክ እያመቻቸላቸው ነው የሚገኙትና ብዙዎች እያመሰገኑ ይገኛሉ። ብዙ የሚስተካከሉ ነገሮች አሉ እንደ ሙያ ከተመለከት ነው ማለት ነውና ቀጣይ ከፌዴሬሽኖች ጋር በመግባባት የአዲስ አበባ ወጣቶችና ስፖርት ቢሮም ይህንን ጉዳይ ሰጥቶ በተለይ ደግሞ ህይወታቸውን እዚህ ስፖርት ላይ ያደረጉ ስፖርተኞችም መደገፍ ወይም ደግሞ የውድድር መድረኮችን የሚያገኙበትን እድል ለማመቻቸት ታስቦ የተዘጋጀ የውድድር መድረክ ነው። ገና ሁለተኛ ውድድር መድረክ ላይ ነው የሚገኘውና በቀጣይ ደግሞ 3-4 እያለ ሲቀጥል ብዙ ጉድለቶቹን እያረመ ለኢትዮጵያም ለመዲናችን አዲስ አበባም ትልቅ ገጽታን በዓለም ደረጃ ሊያሰጥ የሚችልበት የውድድር መድረክ እንደሆነ እየተገለጸ ነው የሚገኘው። በጥቅሉ በዚህ የውድድር መድረክ ላይ ለሚሳተፉ ስፖርተኞች 9
የኢትዮጵያ ሚሊዮን ብር ወይም ደግሞ 9 ሚሊዮን ብር በጀት እንደተያዘ ተገልጿል ማለት ነው። በዚህ የውድድር መድረክ ላይ እንግዲህ የሚሳተፉትን ስፖርተኞች እናንሳና በጋዜጣዊ መግለጫ ላይ የተነሱትን አበይት ነጥቦች ደግሞ ወደ እናንተ የምናደርስ ይሆናል ማለት ነው። በርካቶቻችን የምንጠብቀው ትልቁ ውድድር በጆኒ እና በሴዶ ማርሻል መካከል ይከናወናል። ኤምኤምኤ በፋይት 85 ኪሎ ግራም ማለት ነው። ከዛ ባለፈ ባላዛርና በካሌብ መካከል የሚደረገውም የ75 ኪሎ ግራም ፍልሚያም እንደዚሁ የሚጠበቅ ነው የሚሆነው። ይሄ ደግሞ በፕሮፌሽናል ደረጃ ደግሞ የምንመለከታቸው በየክለባቸው ታቅፈው በኢትዮጵያ ቦክስ ፌዴሬሽን የምናገኛቸው በተለያየ የውድድር መድረክ ላይም ኢትዮጵያን በመወከል ጭምር በተለያዩ ዓለማት ውድድራቸውን እያደረጉ ሰንደቅ ዓላማ ከፍ እንዲል እያበቁ የሚገኙ ደግሞ ሌሎች ወጣት ስፖርተኞች አሉ። እሱ ባለው ሞላ ከቢኒያም በሪሁን በ48 ኪሎ ግራም የሚሳተፉ ይሆናል። ደሳለኝ ሲሳይ ከስራፌል አልዩ በ54 ኪሎ ግራም እንደዚሁም ሃይማት ደሳለኝ ከአብርሃም አለም ጋር በ60 ኪሎ ግራም። ሌላው ደግሞ በጉጉት የሚጠበቀው የመስፍን ብሩና የዩጋንዳ 71 ኪሎ ግራም ላይ የሚሳተፉበት ውድድርም የበርካቶችን ቀልብ ከወዲሁ እየሳበ ነው የሚገኘው ማለት ነው። በተጨማሪም በዚህ የውድድር መድረክ ላይ ሴቶችንም ለመቀላቀል ጥረት እየተደረገ እንደሚገኝ አዘጋጆቹ በዛሬው ዕለት ይፋ አድርገዋል። በዚህም መሰረት እንግዲህ በሴቶች በቅርቡ ወደ ኤሽያ በማቅናት በታይላንድ በተደረገ የሞታይ ፋይት ውድድር ላይ አሸንፋ መምጣት የቻለችው ዛሃራ እንደምትሳተፍ እየተገለጸ ነው። ተጋጣሚም እየተፈለገላት ነው የሚገኘው። የዛሃራ ተጋጣሚዎች ወዴት ነው ያላችሁት እያሉ ነው የሚገኙት አዘጋጆቹ ማለት ነውና ዳጎስ ያለውን ገንዘብ ለመውሰድ ዛሃራን እንግዲህ መዘረር ያስፈልጋል። አሊያም በዚህ የውድድር መድረክ ላይ ለመሳተፍ እንግዲህ እናንተም እየተፈለጋችሁ ነው የምትገኙት ማለት ነውና ይህ የውድድር መድረክ እንግዲህ ከጅምሩ በጣም እያማረና የበርካቶች መነጋገሪያ ነው እየሆነ የሚገኘው። በሌላ ዓለም የተለመደ ነው። አሁን ላይ ግን ኢትዮጵያ ውስጥ ያለው መነቃቃት ደግሞ በጣም ደስ ይላል። ቀደም ሲል ያሰመርኩበትን ጉዳይ ባለሙያዎችን ማሳተፍ ከዳኝነት ጋር በተያያዘ በኢትዮጵያ ቦክስ ፌዴሬሽን ውስጥ ያሉ ዳኞችን ማሳተፍ ቢቻል የበለጠ ሕጉን ጠብቆ ውድድሩም ፍትሃዊ ይሆናል። እንደገና ደግሞ ህጎችንም እንማርበታለን ማለት ነውና አንዳንድ ጊዜ በዚህ ስፖርት ላይ መስዋዕትነት እየከፈሉ የሚገኙ ወጣቶችም ሲኒየሮችም አሉና እነሱም ባከበረ መልኩ እነሱንም እየጋበዙ አንዳንድ ሀሳቦችን መስጠት ቢቻል የተሻለ ነው ብዬ አስባለሁ። ምክንያቱም ለዚህ ስፖርት ብዙ መስዋዕትነት እዚህ እንዲደርስ ብዙ መስዋዕትነት እየከፈሉ ያሉ አሉ። ምክንያቱም እኛም ለዘገባ ስንሄድ አንዳንድ ጊዜ ቅሬታዎች ሲያቀርቡ እንሰማለንና የበለጠ ብንሰባሰብ ብዙ ነገሮችን መስራት እንደምንችልና ከቦክስ ከመደባደብ ውጪ ብዙ ገጽታዎችን ሊቀይር እንደሚችል ቢዝነስ እንደሆነም ማሳያ ይሆናል ተብሎ ነው እየተገመተ የሚገኘው ማለት ነው። በዚህ የጋዜጣዊ መግለጫ ላይ በዛሬው ዕለት እንግዲህ ከተነሱ ሀሳቦች መካከል ከአድዋ ድል መታሰቢያ ዮሴፍ ቤካ እንደዚሁም ደግሞ ከአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ ደግሞ አቶ አስግደው ኃይለ ጊዮርጊስ ተገኝቷል። እንደዚሁም ከኢቲኤፍሲ ደግሞ ስፖርተኛ ጌታቸው መለሰ ተገኝቶ ጋዜጣዊ መግለጫቸውን ሰጥቷል ማለት ነው። በርካታ ስፖርተኞች የቀድሞ ስፖርተኞች አሁን በመጫወት ላይ የሚገኙ ዳኞች፣ ትልልቅ የፌዴሬሽን አመራሮች እንደዚሁም በሶሻል ሚዲያው ተጽዕኖ ፈጣሪዎችና በተለያየ ፖዚሽን ላይ የሚገኙ ታላላቅ ሰዎች የተገኙበት ጋዜጣዊ መግለጫ ነበርና በጋዜጣዊ መግለጫው ላይ የተነሱትን አበይት ነጥቦች ባልደረባችን ኢየሩሳሌም አጥናፉ እንደሚከተለው አሰናድተዋለች። በመጠኑ ተከታትለው እንመለስ። ለምን ይሄንን አጋጣሚ ወደ መልካም አንቀይረው? ምክንያቱም የአድዋ ድል መታሰቢያ የባህል መታሰቢያ ብቻ ሳይሆን ወጣቶቻችንን ትላንትና የአባቶቻችን ትግል ምን እንደሚመስል እንዲያዩ እኛ ኢትዮጵያውያን በደንብ ፋይት እናደርጋለን። በታሪክ ኢትዮጵያ የተሸነፈችበት ጊዜ በጦርነት የለም። ስለ አድዋ ብንናገርም ቀደም ብሎ እስማኤል ፓሻ በነበረው ጦርነት በሁሉም ኢትዮጵያ ጊዜ ድል ታደርጋለችና የድል ምልክት በሆነው ይሄ ታይትል ይሄ የውድድር ርዕስ የአድዋ ፋይት ናይት ብለን በጋራ ብንፈራረም በአድዋ ድል መታሰቢያ በኩል አንደኛ ኢንፍራስትራክቸሩ ስላለን ይህንን ምቹን አጋጣሚ መጠቀም እንችላለን። ሁለተኛ ጉዳዩን በዚህ ደረጃ ከፍ ካደረግን ትልቅ ሪሶርስ ሞቢላይዝ ማድረግ እንችላለን። ሶስተኛ ስታንዳርድ የጠበቀ ውድድር ይኖረናል በሚል በአድዋ ድል መታሰቢያ በአዲስ አበባ ከተማ አስተዳደር ስፖርትና ወጣቶችና ስፖርት ቢሮ እንዲሁም ደግሞ በኢትዮጵያ ሻምፒዮንሺፕ ዋና የዚህ መርሃ ግብር ማክሮ ኒውክለሱ አቶ ጌታቸው የሚመራው ተቋሙ ስለሆነ በዚህ ዙሪያ እንዲሁ አድዋ
ፋይት ናይት በሚል ርዕሱ ተሰይሞ to the extent በእለቱ የሚሰጡት ትልቁ ፕሬስቲጂየስ ቀበቶ እንኳን የአድዋን አርማ ቢኖረው የአባቶቻችንን ድል የአባቶች ሀገር ያጸኑልንን የዛ ተምሳሌት ሊሆን ይችላል። ያንን አምድ ምን ተክልበት ነው በሚል በዚህ መልኩ የመግባቢያ ሰነድ ልንፈራረም ነው። በድጋሚ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ በሀገራችንም በአዲስ አበባ በሌሎች ዓለሞች አለ፣ ግን ደግሞ በኢትዮጵያም በአዲስ አበባም ለመጀመሪያ ጊዜ የሚክስድ ማርሻል አርት ተግባራዊ ተደርጎ ስለማያውቅ ከአንድ ወር በፊት እዚሁ አድዋ ላይ እንደተደረገውላችሁም ታስታውሳላችሁ። አጠቃላይ የማህበረሰቡ አቀባበል፣ የወጣቱ አቀባበል፣ የሁሉም ኢትዮጵያኖች አቀባበል በጣም ደስ የሚል ነበር። አጠቃላይ የስፖርቱን ድባብ በትክክል የቀየረ መሆኑን በተጨባጭ አረጋግጠናል። ስለዚህ ይሄ እንደዚህ በኢትዮጵያ ሕዝብ በአዲስ አበባ ሕዝብ ይሄ የተወደደ አዲስ የስፖርት አይነት ወይም ደግሞ አርት በተደራጀና በተቀናጀ በትብብር በጋራ ኃላፊነት ወስደን ብንመራው ለሀገራችንም ለከተማችንም ለአጠቃላይ ለስፖርት ቱሪዝም መነቃቃትም ያለው ፋይዳ በጣም ከፍተኛ በመሆኑ ዛሬ ላይ በደንብ ከአድዋ ከነ ዶክተር ጋር በደንብ ተነጋግረን ከነጌች ጋር ከተቋማቸው ጋር በደንብ ተነጋግረን ከስያሜ ጀምሮ ከአደረጃጀት ጀምሮ ከአካሄድ ጀምሮ በደንብ የኢትዮጵያ መገለጫ የጥቁሮች መገለጫ የድል ታሪክ በሆነው የአድዋ ስያሜ ሰጥተነው ብንሄድ በጣም የበለጠ ውጤታማ እንሆናለን ብለን አስበን ቅድም ዶክተር ሲያቀርባቸው የነበሩ ዓላማዎችና ግቦችን እናሳካለን ብለን በጋራ አጠቃላይ ይህንን ቋሚ በሆነ መንገድ ለማስኬድ እና ቋሚ ስያሜ ኖሮ እንዲሄድ ለማድረግ እንደ አዲስ አበባ ወጣቶችና ስፖርት ቢሮ ኃላፊነት እንወስዳለን ብለን በጋራ ለመፈራረም ነው ዛሬ የተገናኘ ነው። እንግዲህ ይሄ እንደዚህ አይነት ስፖርቶች ያው አዳዲስ እይታዎችን ይጠይቃል። ከተማ ሲቀየር፣ አገር ሲቀየር፣ ብዙ የስፖርት መሰረተ ልማቶች ሲስፋፉ፣ ብዙ ሜጋ ፕሮጀክቶች አገራዊ ፋይዳ ያላቸው በተለይ ደግሞ ሁሉንም ሕዝብ ወደ አንድ ሊያመጡ የሚችሉ እንደዚህ እንደ አድዋ መታሰቢያ አይነት ሲሰሩ ይዘው የሚመጡት አዳዲስ እውቀትን፣ አዳዲስ ክህሎትን፣ አዳዲስ የስፖርት አይነቶችን ስለሆነ ይህን ደግሞ ለቀጣይ አሁን ላለነው ትውልድና ለቀጣይ ትውልድ በሚሆን መንገድ በደንብ አርቲኩሌት አድርጎ መውሰድ ወደፊት ማራመድ በጣም ተገቢ ነው የሚለውን አስተሳሰብ ወስደን ነው። ለዚህ ደግሞ የከተማችን አስተዳደር በእጅጉ በጣም የተቀበለው በጣም የወደደው ተግባር በመሆኑ በዛ አግባብ እንድንፈራረም ነው ዛሬ የተገናኘ ነው። ይሄ ለእኔም ወይም ደግሞ ለስፖርቱ ወይም ደግሞ በአጠቃላይ ይሄን ውድድር ለምታደርጉ ለሚታደም ባለሙያው እንደ ሀገር ትልቅ ታሪክ ነው። በተለይ ለስፖርቱ ሁለቱም የአዲስ አበባ ወጣቶች ስፖርት ቢሮ እና የአድዋ መታሰቢያ ሙዚየም በአድዋ እንዲሰየም መደረጉ አድዋ እንግዲህ እንደምታውቁላችንም እኛ ያስባለው ጌታቸው ያስባለው ማንነታችንን እንደ ኢትዮጵያኖች የያዘልን ወይም ደግሞ ኢትዮጵያኖች ያስባልን አንደኛው ነገራችን እና ዋናው ነገራችን አድዋ ነው። ይሄ ፋይት ወይ ቤልቱንም ጨምሮ በአድዋ ፋይት ናይት ተብሎ ቢሰየም የሚል ሀሳብ ሲመጣ እኛ ማለት ነው የጠየቅነው። ሀሳቡ ከነሱ ነው የመጣው። እኛ እንዴት ደስታው እንዴት እንደተቀበልነው እኛ እናውቀው። በጣም እናመሰግናለን ይሄን ስላደረጋችሁን። በተለይ ለአትሌቶቹ በጣም ትልቅ ነገር ነው። ይሄን ቤልት መውሰድ ማለት የአድዋ ስታምፕ ያለበት ግድግዳችሁ ወይም ደግሞ የሆነ ቦታ ላይ ታረጉታላችሁ ማለት ነው። ኢቭን ከውጭ ሀገር የሚመጡ አትሌቶች ይሄን ቤልት ይዘው መሄዳቸው አድዋን ምን እንደሆነና ለምን እንደቆመ ማን እንደሆነ የሚረዱበት ይሆናል ማለት ነው። እኔ በጣም ደስ ብሎኛል። ኢቲኤፍሲም ወይም የቲኤፍሲ አጠቃላይ ማኔጅመንቱ በጣም ደስተኛ ነው። ስፖርተኞች እንኳን ደስ አላችሁ ለማለት ነው። ታንክ ዩ። እንግዲህ እንዳሰብነው ፕሮግራም እኛ ነሐሴ 2 ይህንን ውድድር እናከናውናለን ብለን እናስባለን። ነሐሴ 2 በዚሁ በአድዋ መታሰቢያ ሙዚየም ይህንን ውድድር እውን ስናደርግ የተለያዩ ፍልሚያዎች ተዘጋጅተዋል። እንግዲህ የታወቁ ፍልሚያዎች አሉ። በመሃል ደግሞ ተወዳዳሪ ደግሞ ያልተገኘላቸው ሻምፒዮን የሆኑ ምርጫ በፌዴሬሽኖች የሚቀራቸው አሉ። እነሱን ይፋ እናደርጋለን ማለት ነው። 3 ሜን ፋይት ካርዶች አሉ። የመጀመሪያው እንግዲህ የባለፈው ሻምፒዮን ጆኒ ነው። እንግዲህ ዮሐንስ ስለሺ ወይም ደግሞ ጆኒ
ከሴዶ ማርሻል አርት ጋር ወይም ደግሞ ከካሚል ጋር ውድድር ይኖረዋል። ይሄ ትልቁ ኢቨንታችን ነው። ውድድራቸውን የሚያደርጉት እንግዲህ በ85 ኪሎ ካታጎሪ ነው ማለት ነው። ይሄ ሜን ኢቨንታችን ነው። ሁለተኛው ሜን ኢቨንታችን የቦክስ ውድድር ነው። የቦክስ ውድድራችን እንግዲህ ባለፈውም በጣም ስነ ምግባር ያሳዩን በጥሩ ነገር ከተመለከትናቸው ውድድሮች መካከል አንደኛው የመስፍን ብሩ ውድድር ነው። ለመስፍን እንግዲህ እስካሁን ከቦክስ ፌዴሬሽን ጋር እየተነጋገርን ባወራኑ መሰረት ከውጪ ተወዳዳሪ ይመጣለታል። የዋባ ቤልት ያለው የኡጋንዳ ተወዳዳሪ ከመስፍን ጋር ጨዋታ የሚያደርግ ይሆናል። በቀጣይ እንግዲህ ከሱ ጋር የተያያዙ መረጃዎችንም ወደ እናንተ እናደርሳለን። ሶስተኛው ውድድር የሚሆነው ሜን ኢቨንታችን ላይ የሙዋይታይ ፍልሚያ ነው። የሙዋይታይ ፍልሚያ ላይ እንግዲህ ሌላው ሻምፒዮን የነበረው ረቢቅ ነው። ረቢቅ ሳኒ እንግዲህ ይህንን ፍልሚያ የሚያደርገው ከሱዳን ተወዳዳሪ ጋር ነው የሚሆነው። ጀምስ ማጆክ ይባላል። የ2025 ቻምፒዮና ነው። የታንዛኒያን ተወዳዳሪ በማሸነፍ የመጣ ነው። ስለዚህ ከሱ ጋር ፍልሚያ የሚኖረው ይሆናል። በአሁኑ ውድድር እግር ሲሰበር ታያላችሁ። እሱ ብቻ ጥብቅ ኢትዮጵያ ውስጥ ኤምኤምኤን ለማሳደግ በጣም ብዙ ሰዎች ለረጅም ዓመታት ሲደክሙ ነበረ። one of the reasons is በመንግስት እይታ ወይ ደግሞ እውቅና አላገኙም። ኤምኤምኤ የሚባለው ስፖርት ምን እንደሆነ ህዝቡም አያውቀውም ነበረ። over the past few years በተለያዩ ቻሌንጆች በተለያዩ አይነት የሶሻል ሚዲያ ማርኬቲንግ ካምፔኖች ህዝቡ ኢንትረስት እንዲያገኝ but most importantly ከመንግስት ይሄ ነገር ፖዚቲቭ እንደሆነና ይሄ ለወጣቱም ለህዝቡም ለቱሪዝምም የሚጠቅም እንቅስቃሴ እንደሆነ ማሳየት ችለናል። በዛ ምክንያት ባሁን ከዚህ በኋላ የሚካሄዱት ፋይቶች በሙላ አንዱ ከሌላው እየተሻሻለ ነው የሚሄደው። ከዚህ በኋላ the only way is up። ቤተሰቦች ልጆቻችሁን በጊዜ እንዲተኙ አድርጓቸው። በዚህ ፋይት ላይ የማረጋቸው ነገሮች ከይቅርታ ጋር እንድታዩ አልፈልግም። ከዛ ውጭ I feel like I have something I feel very የሆነ የሚሰማኝ ስሜት አለ። ከዚህ በፊት ታይቶ የማይታወቅ በጣም ስፔሻል የሆነ ፕሪፓሬሽን የሞላበት ፋይት ነው የምታዩት። ከኔም ለየት ያለ ፐርፎርማንስ ታያላችሁ። በፊት በነበረኝ ፐርፎርማንስ እውነት ለመናገር ደስተኛ አልነበርኩም። ሞር በፍጥነት መጨረስ የምችልባቸው ኦፖርቹኒቲዎች ነበሩ። ስለዚህ በቀጣዩ I think the best version of myself ብዬ በማስበው መንገድ ነው ትሬን አድርጌ የማቀርብላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ነገ ምሽት እንግዲህ በሃንጋሪ ቡዳፔስት ፑሽካሽ አሬና የሚደረገው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ከወዲሁ ትልቅ ትኩረትን ስቧል ማለት ነው። የእንግሊዙ ክለብ አርሰናል ከፈረንሳዩ አብታም ክለብ ፒኤስጂ ጋር የሚያደርጉት ጨዋታ ከወዲሁ በርካቶችን እያነጋገረና ውጤት እያስገመተ ነው የሚገኘው ማለት ነውና ሰዓታቶች ይቀሩታል ይህን ጨዋታ ለማከናወን። አርሰናል እንግዲህ በታሪኩ ለመጀመሪያ ጊዜ የዚህን የመድረክ የዋንጫ ክብር ለማሳካት ብዙ ህልም ያላቸው ተጫዋቾችን ይዟል። ከዛ ባለፈ ተጋጣሚው ክለብ የፈረንሳዩ ፒኤስጂን በተመሳሳይ ባክ ቱ ባክ ወይም በተከታታይ 2 ዓመታት የመድረኩን የዋንጫ ክብር ለማሳካት አሰልጣኝ ሉዊስ ኤንሪኬ ላይ የፈረንሳዩ ክለብ ፒኤስጂ ደጋፊዎች ትልቅ እምነት እያሳደሩ ነው የሚገኙት። ሁለቱንም የውስጥ የሊግ
ሻምፒዮና ሆነው ነው የመጡት። አርሰናል የእንግሊዝ ፕሪሚየር ሊግ ሻምፒዮና ነው እንደሚታወቀው። እንደዚሁ ደግሞ የአሰልጣኝ ሉዊስ ኤንሪኬ ቡድን ደግሞ ፒኤስጂም እንደዚሁ የፈረንሳይ ሊግን የዋንጫ ክብር አሳክቶ ነው የመጣው። በጥሩ መነቃቃትና በጥሩ ስነ ልቦና ዝግጅት እያደረጉበት እንደሚገኙ እየተገለጸ ነው የሚገኘው። ከጨዋታው አስቀድሞ የተለያዩ ሀሳቦች እየተነሱ ነው የሚገኙት። በተለይ ደግሞ የፒኤስጂ እግር ኳስ ክለብ ለተጫዋቾቹ ይህንን የዋንጫ ክብር የሚያሳኩ ከሆነ ዳጎስ ያለ ሽልማት እና ማበረታቻ እውቅና እንደሚሰጣቸው እየገለጸ ነው የሚገኘው ማለት ነው። ይሄ ደግሞ ለተጫዋቾች ትልቅ በስነ ልቦናው እንዲዘጋጁ እንደዚሁም ኤነርጄቲክ ሆነው እንዲጫወቱ ያስችላቸዋል እያሉ ብዙ የእግር ኳስ ተንታኞች ሀሳብ እየሰጡበት ነው የሚገኘው። ፒኤስጂ እንግዲህ በጣም በባለ ሀብቶች የተያዘ ቡድን ነው። በዚህ ጨዋታ ላይ ሻምፒዮና የሚሆኑ ከሆነ የፒኤስጂ ተጫዋቾች ለእያንዳንዳቸው ለቡድን አባላት 1 ሚሊዮን ዩሮ ክለቡ እንደሚያበረክትላቸው ከወዲሁ ቃል ገብቷል ማለት ነውና ይህንን ለማሳካት ከዚህ ከገንዘቡ ውጪ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር የዋንጫ ክብርን ማሳካት በዛ የውድድር መድረክ ላይ የዋንጫ ባለክብር ሆኖ ያንን የጎልድ ሜዳሊያ ማጥለቅ በራሱ ትልቅ የተጫዋቾች ክብር እንደሆነ በቀጣይ ለልጆቻቸውም የሚያወርሱት ከእግር ኳሱም ዓለም ከተገለሉ በኋላ ከሚነግሯቸው ታሪኮች በአንደኛው ነውና እንግዲህ በጣም አብዝተው አጥብቀው ይፈልጉታል ተብሎ ነው እየተነገረ የሚገኘው ማለት ነው። አርሰናል ደግሞ በታሪኩ ነው ይህንን የዋንጫ ክብር ለመድፈኞቹ ደጋፊዎች ለታማኞቹ ለመስጠት ዝግጅት እያደረጉ የሚገኙት ማለት ነውና ከጨዋታው አስቀድሞ ብዙ ሀሳቦች እየተሰጡ ይገኛሉ። የቀድሞ የአርሰናል ተጫዋቾችም አርሰናል ይህን ጨዋታ ሻምፒዮና እንደሚሆንበት እየተናገሩ ነው የሚገኙት። እንግዲህ በጨዋታው ላይ ሀሳብ ከሰጡ የቀድሞ የመድፈኞቹ ተጫዋቾች መካከል የቀድሞ መድፈኛ ፈረንሳዊ ኢንተርናሽናል ፓትሪክ ቬራ ነው። ፓትሪክ ቬራ በ2006 የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ መድፈኞቹ በአሰልጣኝ አርሴን ቬንገር እየተመሩ በባርሴሎና 2-1 በሆነ ውጤት ፓሪስ ላይ በተሸነፉበት ጊዜ የቡድኑ አምበልና እንደዚሁም አባል እንደነበረ የሚታወቅ ነውና ተጫዋቹ አሁን ላይ በሰጠው አስተያየት የነገ ምሽቱን የፍጻሜ ጨዋታ አርሰናል በሻምፒዮናነት ይደመድመዋል የሚል አስተያየቱን ሰጥቷል ማለት ነውና ፓትሪክ ቬራ ያለው ነገር ሆኖ ይሆናል የሚለው ነገር በጣም የሚጠበቅ ነው። ሁለቱም በአውሮፓ ታላላቅ ከሚባሉ ወቅታዊ አቋማቸው እጅግ በጣም ግዙፍ ሆኖ እየተመለከትናቸው እንገኛለን። ከግብ ጠባቂነት እስከ ፊት መስመር አጥቂነት ድረስ ያላቸው ጥንካሬ እየተወደሰላቸው ነው የሚገኙት ማለት ነው። አርሰናል እንግዲህ በዚህ ዓመት እንደምናስታውሰው አስገራሚ ጉዞ በማድረግ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ብቸኛው ያልተሸነፈው ክለብ እንደሆነ ይታወቃል። 10 የሚደርሱ ጨዋታዎችን አሸንፏል። 2 ጨዋታዎችን ብቻ ባቻ ውጤት ማጠናቀቁ የሚታወስ ነውና ኢንቪዚብል የቻምፒየንስ ሊጉ እየተባለ ነው የሚገኘው። ከዚህ ቀደም በሊጉ ይህን ታሪክ መስራቱ የሚታወስ ነውና ዘንድሮ ደግሞ ጊዜያዊ አርሰናል ነው የአውሮፓ ቻምፒየንስ ሊግ የውድድር መድረክንም ያሳካል የሚሉ መላምቶችና ቅድመ ግምቶች እየተበራከቱለት ነው የሚገኘው። ይህንን እንግዲህ የወጣቱ አሰልጣኝ ሚካኤል አርቴታ ሰራዊት ያሳካል አያሳካም የሚለው ነገር ነገ ምሽት 1 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርገው የፍጻሜ ጨዋታ እንግዲህ መልስ የሚኖረው ነው የሚሆነው ማለት ነው። አርሰናል ለመጨረሻ ጊዜ የተሸነፈው በዚሁ በፒኤስጂው አምና ነው እንደምናውቀው በጥሎ ማለፍ የግማሽ ፍጻሜ ጨዋታ ላይ በድምር ውጤት 3-1 በሆነ ውጤት የተጠናቀቀው ጨዋታ ማለት ነውና አሁን ለመበቀል ትክክለኛው ጊዜ ይመስላል በአርሰናል በኩል። ይህንን ግን ያሳካል ወይ የሚለው ነገር ብዙ ትኩረትን እየሳበ ነው የሚገኘው። በተናጠል የተጫዋቾችን ብቃት ከተመለከትን የፒኤስጂ ተጫዋቾች ሚዛን ደፍተው ልንመለከታቸው እንችላለን። ትልልቅ ተጫዋቾችን በስብስባቸው ይዟል። በግላቸው ብዙ ተጽዕኖ መፍጠር የሚችሉ ተጫዋቾች ከፊት መስመር እስከ ተከላካዮች ድረስ ብንመለከታቸው ማለት ነው። በይበልጥ ደግሞ ፒኤስጂን ጠንካራ ሊያደርጉት የሚችሉ ጎኖችንም አሁን እየተመለከትን እንገኛለን። አሽራፍ ሀኪሚ ከጉዳት መልስ ተመልሶ ለጨዋታው ዝግጁ መሆኑ እየተገለጸ ነው የሚገኘው። ኦስማን ዴምቤሌም በተመሳሳይ ለዚህ ጨዋታ ዝግጁ መሆኑ እየተነገረ ነው የሚገኘው። በአርሰናል በኩል እንግዲህ የአርሰናል ያጨዋትን ሁኔታ የበለጠ ያግዛል ተብሎ እምነት እየተጣለበት የሚገኘው ኔዘርላንዳዊ ኢንተርናሽናል ጁሪያን ቲምበር ጉዳት ላይ ነበር ያለፉትን ጊዜያቶች ማለት ነው። በቀኝ መስመር ከመከላከሉ ባለፈ የማጥቃቱን እንቅስቃሴ እንዴት እንደሚያፋጥነው እናውቃለንና ነገ ምሽት በሚኖረው ጨዋታ ለመድፈኞቹ የበለጠ አቅም ሊሆናቸው እንደሚችልም እየተገለጸ ነው የሚገኘው ማለት ነውና ብዙዎች ናቸው ሀሳብ እየሰጡ የሚገኙት። ከቀድሞ የአርሰናል ተጫዋቾች መካከል አንደኛው ናስሪ ነው። ሳሚር ናስሪ በአርሰናል ቤት ካሳለፉ ተጫዋቾች መካከል አንደኛው ነው። ዜግነቱ ፈረንሳይ እንደሆነ ይታወቃል። ነገር ግን ለሀገሩ ክለብ ሳይሆን ያደላው ለፈረንሳዩ ክለብ ለእንግሊዙ ክለብ አርሰናል የበለጠ ተስፋ እንዳለው የሊጉን የመድረኩን የዋንጫ ክብር ያነሳል የሚል እምነት እንዳለው እየገለጸ ይገኛል። ነገር ግን ደግሞ ለራሴ ነጻነት ጨዋታውን ገለልተኛ ሆኜ ብደግፈው ይሻለኛል የሚልም ሀሳብ እየሰነዘረ ነው የሚገኘው ማለት ነውና ብዙ እንግዲህ ይህንን ጨዋታ ለመገመት ብዙዎች እየተቸገሩ ነው የሚገኙት።
ምክንያቱም የሁለቱም ቡድኖች ወቅታዊ አቋም እጅግ በጣም ጠንካራ ነው። በስኬት ላይ ነው እየተጓዙ የሚገኙት። እንግዲህ ሁለቱን ስፔናዊው አሰልጣኝ የሚያገናኘው የ2025-26 የአውሮፓ ቻምፒየንስ ሊግ ግዙፉ የእግር ኳስ መድረክ ነገ ምሽት ፍጻሜውን የሚያገኝ ነው የሚሆነው። የእናንተስ ግምት እዚህ ላይ ምንድነው? እንደነ ካይ ሃቨርትዝ የመሳሰሉ ተጫዋቾች በአርሰናል በኩል የመድረኩን የዋንጫ ክብር ለማሳካት ትክክለኛው ሰዓትና ትክክለኛው ቦታ ላይ ነው የምንገኘው። ያለንም አቅም ያለንም የቡድኑ ስነ ልቦና ይህንን የመድረክ የዋንጫ ክብር ለማሳካት እንደዚሁ የሚያስችል ነው። በአሰልጣኛችን እምነት አለን፣ በቡድን አጋሮቼ እምነት አለኝ። የመድረኩንም የዋንጫ ክብር ለመድፉ ደጋፊዎች እናበረክታለን በዚህ ዓመት እመኑኝ የሚል ማረጋገጫ እየሰጠ ነው የሚገኘው ከወዲሁ ማለት ነውና የእናንተን ሀሳብ አስተያየትና የጨዋታውን ቅድመ ግምት ደግሞ በማድረስ አርሰናል ወይስ ደግሞ የፈረንሳዩ ክለብ ፒኤስጂ የመድረኩን የዋንጫ ክብር ያነሳሉ? እስኪ ቅድመ ግምታችሁን አድርሱን። ትክክለኛ የጨዋታውን ግምት ለሚያደርሰን ተመልካች ደግሞ እንደወትሮ ሁሉ ሞባይል ካርድ ሽልማት ከናሁ ስፖርት ወደ እናንተ የምናደርስ ነው የሚሆነው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እንለፍና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የካታሎናው ክለብ ባርሴሎና እንግዲህ የተለያዩ ተጫዋቾችን ወደ ስብስቡ እየቀላቀለ ነው የሚገኘው። በአንቶኒ ጎርደን እና አሁን ደግሞ ጫፍ ላይ የደረሰው የጁሊያን አልባሬዝም ጉዳይ ተያይዞ እየተነሳ ይገኛል። አሁን ደግሞ ከአርሰናል የተከላካዩን ስፍራ ተጫዋች ኢኳዶሪያን ኢንተርናሽናል ፔሮ ኢንካፔን ለማስፈረም እንደዚሁ ጥያቄ እያዘጋጁ እንዳለ እየተገለጸ ነው የሚገኘው። የሽጡልን ጥያቄ ለማቅረብ ለአርሰናል ዝግጅት ስለመጨረሳቸው እየተነገረ ነው የሚገኘው። ይሄ ተጫዋች እንግዲህ ከጀርመኑ ክለብ ባየር ሌቨርኩሰን ከመጣ በኋላ ለአርቴታ የተለየ አማራጭ የሆነ እየተመለከትነው ነው የምንገኘው። በተለይ የኋላው ዲፓርትመንት ላይ የቱም ጋር ቢያስገባው ሊጠቀምበት የሚችልበት ሂደት አለ ማለት ነውና የካታሎናው ክለብ ባርሴሎና ግን በዚህ የክረምት የተጫዋቾች የዝውውር መስኮት ከዓለም ዋንጫው መከፈት አስቀድሞ ወደ ስብስቡ ሊያመጣቸው ካቀዳቸው ተጫዋቾች መካከል አንደኛው ፔሮ ኢንካፔ እንደሆነ እየተነገረ ነው የሚገኘው። የቀጣይ እንግዲህ የ24 ዓመቱ ይህ የተከላካይ ስፍራ ተጫዋች ወደ የትኛው ክለብ ሊያመራ ይችላል? ባርሴሎና ይህን ተጫዋች ማግኘት ይችላል ወይስ አርሰናሎች ያስቀሩታል የሚለውን ነገር የምንመለከት ነው የሚሆነው ማለት ነው። ሌላኛውን ሀሳብ የምናገኘው ደግሞ ወይም ደግሞ መረጃችን የማንቸስተር ዩናይትድን መረጃ ነው። የማንቸስተር ዩናይትድ የወሩ ምርጡ ተጫዋች እንደዚሁ ታውቋል ማለት ነው። የውድድር ዓመቱም የመጨረሻ ምርጫ ልንለው እንችላለንና በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ኮከብ ተጫዋች ሆኖ ማጠናቀቅ የቻለው ፖርቹጋላዊ ኢንተርናሽናል እንደዚሁ ብሩኖ ፈርናንዴዝ የወሩ የማንቸስተር ዩናይትድ ምርጡ ተጫዋች ሆኖ ተመርጧል ማለት ነው። በውድድር ዓመቱ 1 ጎል ማስቆጠር ችሏል። 2 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት ተመልክተናል። በዚህም ለ3 ተከታታይ ወራት እንደዚሁ ወሩ የማንቸስተር ዩናይትድ ምርጡ ተጫዋች በመባል የተመረጠበትን ሂደት እየተመለከትን ነው የምንገኘው። አርሰናል ከዝውውር ጋር በተያያዘ የተለያዩ ተጫዋቾች እንደዚሁ በሱ ራዳር ውስጥ እንደሚገኙ እየተገለጸ ነው የሚገኘው። በበርንማውዝ እድገቱን በጥሩ ሁኔታ እያስቀጠለ የሚገኘው እንግሊዛዊ ኢንተርናሽናል አሌክስ ጄ ስኮትን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው የእንግሊዙ ክለብ አርሰናል ስለመሆኑ በርከት ያሉ የእንግሊዝ መገናኛ ብዙሃን እያስነበቡ ነው የሚገኙት ማለት ነው። ተጫዋቹ 22 ዓመት ላይ ይገኛል። በደንብ የምታስታውሱት ደግሞ የአርሰናል ደጋፊዎች አርሰናል በበርንማውዝ 2-1 በሆነ ውጤት በሜዳው በተሸነፈበት እንቅስቃሴ 1 ጎል ማስቆጠሩ የሚታወስ ነውና በዛ ጨዋታ ላይ ብዙ የአርሰናል ደጋፊዎች ያስታውሱታል ብለን እናስባለን። ከዛም ባለፈ ደግሞ ይህ የጨዋታ ውጤት የአርሰናልን አካሄድ ፍጹም እንዳበላሸውና ደጋፊዎችን ስጋት ላይ ከቶ እንደነበረ ማስታወስ ይቻላልና በዛ ጨዋታ ላይ ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው አሌክስ ጄ ስኮት ነው። ይህንን ተጫዋች ለማስፈረም እንግዲህ ጥረት በማድረግ ላይ እንደሚገኙ በርከት ያሉ የመገናኛ ብዙሃኖች በማስነበብ ላይ ነው የሚገኙት። 37 ጨዋታዎችን በሊጉ አከናውኗል። 3 ጎል አስቆጥሯል። 1 ለጎል የሆነ ኳስ ደግሞ ለቡድን አጋር ጓደኞቹ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት እየተመለከትን ነው የምንገኘው። በርንማውዝ እንግዲህ በዚህ ዓመት የአውሮፓ ተሳትፎን በታሪኩ ለመጀመሪያ ጊዜ ሲያሳካ አይነተኛ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው። በውድድር ዓመቱ የአሰልጣኝ አንዲ ራዮላው ቡድን 57 ነጥቦችን ሰብስቦ 6ኛ ደረጃን ይዞ አጠናቋል። በዚህም በቀጣይ የውድድር ዘመን በኤሮፓ ሊግ የውድድር መድረክ ላይ እንደሚሳተፍ እንደዚሁ ይፋ ማድረጉን ወይም ደግሞ ማረጋገጡ የሚታወስ ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ዕለት አርብ ግንቦት 21 2018 ዓ.ም ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን አብዝተን እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ።